በሱዳን ወሲባዊ ጥቃትን እንደ ጦር መሳሪያ መጠቀም መባባሱን የተባበሩት መንግስታት ድርጅት አስታወቀ። በሱዳን ወሲባዊ ጥቃት እንደ ጦር መሳሪያ ጥቅም ላይ የሚውልበት መጠን እየጨመረ መምጣቱን የተባበሩት መንግስታት ድርጅት አስታውቋል። ወሲባዊ ጥቃትን ለጦርነት መሳሪያነት በመዋል ንጹሃን ዜጎችን የማሸበር ድርጊት መስፋፋቱን የተባበሩት መንግስታት ድርጅት ባወጣው ሪፖርቱ አመላክቷል። ዩናይትድ ኪንግደምና 6 የአውሮፓ ሀገራትም በጋራ ባወጡት መግለጫ በኤል ኦቤድ እየተፈጸመ ያለው ጥቃት እንዲቆምም ጠይቀዋል። የሱዳን ፈጥኖ ድራሽ ኃይል ከተማዋን ለመቆጣጠር ጥቃት ያደርሳል በሚል በርካቶችም ስጋት ውስጥ ወድቀዋል ነው ያለው። የዩኬ የውጭ ጉዳይ ሚኒስትር ጸሐፊ የሆኑት የቬት ኩፐር ከተማዋ ለነውጥ መጋለጧንም ተናግረዋል። የፈጥኖ ድራሽ የፈጸማቸው የድሮን ጥቃቶች መሰረተ ልማቶች ላይም ጉዳት ማድረሳቸውንም ተናግረዋል። የሸቀጥ ዝውውርን በማስተጓጎል ግማሽ ሚሊዮን ህዝብ መሰረተ አቅርቦት እንዲያገኝ መደረጉን አክለዋል። ዩኬ፣ ፈረንሳይ፣ ጀርመን፣ አየርላንድ፣ ጣሊያን፣ ኒዘርላንድና ኖርዌይም በጋራ ባወጡት መግለጫም በቅርቡ የከፋ ጥቃት እንደሚፈጸም ምልክቶች ታይተዋል፣ ዓለም አቀፉ ማህበረሰብ እርምጃ መውሰድ ያለበት በዚህ አንገብጋቢ ወቅት ነው ሲሉም ገልጸዋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ እንዳለውም ከግጭት ጋር የተያያዙ 546 የወሲባዊ ጥቃት ኬዞችን መዝግቧል። ይህም የሱዳን የእርስ በርስ ጦርነት ከ3 ዓመታት በፊት ከተጀመረ አንስቶ የተፈጸመ በቡድን መደፈርና የወሲብ ባርነትንም ይጨምራል። በወሲባዊ ጥቃቱ ቢያንስ 838 ሰዎች ሰለባ መሆናቸውን ሪፖርቱም ያመላክታል። 539 አዋቂ ሴቶችና 286 ታዳጊ ሴቶች እንዲሁም 8 አዋቂ ወንዶችና 7 ታዳጊ ወንዶችም ይገኙበታል ነው ያለው ይኸው መረጃ። ይህ አሃዝ የጥቃቱን ውስን ክፍል ነው የሚያሳየው። የተፈጸመው መጠነ ሰፊ ወሲባዊ ጥቃት አልተመዘገበም ሲልም ሪፖርቱ አክሏል። ከተረጋገጡት ጥቃቶች አብዛኛዎቹ የተፈጸሙት በዚሁ በአርኤስኤፍ ወይም ደግሞ በፈጥኖ ደራሽ ኃይልና አጋሮቻቸው በሆኑ ሚሊሻዎች እንደሆነም ተገልጿል። የሱዳን ጦርና አጋሮችም ወሲባዊ ጥቃት በማድረስም ተከሰዋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኃላፊ የሆኑት ቮልከር ቱርክ ወሲባዊ ጥቃት እንደ ጦር መሳሪያ ጥቅም ላይ ውሏልም ብለዋል። ይህ የጦር ወንጀል ነው፣ የስልታዊ ጥቃትና ሰብአዊነት ላይ የሚፈጸም ወንጀል አካልም ነው ሲሉም አክለዋል። አርኤስኤፍ እና የሱዳን ጦር በሪፖርቱ ላይ እስካሁን አስተያየት አልሰጡም። ከዚህ ቀደም ግን መሰል ክሶችን አስተባብለዋል። በዓለም የከፋውን ሰብአዊ ቀውስ ባስከተለው የሱዳን የእርስ በርስ ጦርነት ሳቢያም 11 ሚሊዮን ሰዎች ከቤት ንብረታቸው ተፈናቅለዋል ነው ያለው። 28 ሚሊዮን ሰዎችም ለአስከፊ ረሃብ መጋለጣቸውንም የተራድኦ ድርጅቱ ገልጿል። በሌሎች አካባቢዎች የሚፈጸም ጥቃትን በመሸሽም ወደ 200 ሺህ የሚጠጉ ሰዎች በኤል ኦቤድ ከተማ ተጠለዋል ነው ያለው። አሁን ከተማዋ ዋነኛ የጦር አውድማ በመሆኗ ለአደጋ ተጋልጠዋል። የፈጥኖ ደራሽ እግረኛ ጦር ከማስገባቱ በፊትም የድሮን ጥቃት እየፈጸመ እንደሚገኝም የሚጠቁሙ ሪፖርቶችም ወጥተዋል። አንድ የከተማዋ ነዋሪ ተፈናቅለን እዚህ ከመጣን በኋላ ለሞት ተጋልጠናል፣ ፈርተናል ሲሉም ለቢቢሲ ተናግረዋል። እዚህ ከመጣን በኋላም እጣ ፈንታችን ይህ ሆነ፣ መብላትም መጠጣትም አንችልም፣ ከዚህ በኋላ የት እንሄዳለን በማለትም ተናግረዋል። ከዚህ ባለፈም ሌላኛዋ ሴትም የድሮን ጥቃት እንዳስፈራት ተናግራለች። በጣም ፈርተናል፣ በስነ ልቦናም በአካልም ደህንነታችን አደጋ ተጋርጦበታል ስትልም ነው ያከለች። ከተማዋ ፈጥኖ ደራሽ በሚቆጣጠራቸው የሱዳን ምዕራባዊ አካባቢዎችና በሱዳን ጦር ስር ባሉ ምስራቃዊ ከተማዎች መካከል ስለምትገኝ ስትራቴጂካዊ ጠቀሜታዋ የጎላ ነው። በነዳጅ በበለጸገችው ኮርዶፋን ግዛት ስለምትገኝ ከተማዋን የሚቆጣጠረው ኃይል ጫና ማሳደር እንደሚችልም ተንታኞችም ይናገራሉ። ፈጥኖ ደራሹ በዳርፉር ግዛት አልፋሽርን ሲቆጣጠር እንደፈጸመው አይነት መጠነ ሰፊ ጥቃት በኤል ኦቤድ ሊደርስ ስለሚችል ዓለም አቀፉ ማህበረሰብ አፋጣኝ እርምጃ እንደሚወስድም ዩኬና የአውሮፓ ሀገራት ባወጡት መግለጫ አሳስበዋል። አምና በኤልፋሽር ዓለም የተመለከተው ለዘር ጭፍጨፋ የቀረበ ጥቃት ነው። ይህ እንዲደገም መፍቀድ የለብንም ብለዋል። ፈጥኖ ደራሽ አልፋሽርን ሲቆጣጠር በ3 ቀናት ብቻ ከ6000 በላይ ሰዎች መገደላቸውን የተባበሩት መንግስታት ድርጅት መረጃም ያሳያል።